ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ የካራባኦ ካፕ የሩብ ፍጻሜ ጨዋታ አርሰናል ክሪስታል ፓላስን በማሸነፍ ወደ ካራባኦ ካፕ ግማሽ ፍጻሜ መድረሱን አረጋግጧል። በዛሬው ቆይታችንም ይህንን ጨዋታ የምንመለከት ይሆናል። ከዚህ በተጨማሪ ትናንትና የተደረጉ ዛሬም የሚደረጉ የአፍሪካ ዋንጫ ጨዋታዎች አሉ። እነዚህን ጠቆም አድርገን የምናልፍ ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራም እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ አክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በሞሮኮ አዘጋጅነት እየተደረገ ያለውን የ2025 የአፍሪካ ዋንጫን ይሆናል። በትናንትናው ዕለት 4 የሚደርሱ ጨዋታዎች የተደረጉ ሲሆኑ በግሩፕ ሲ የተደረጉትን ጨዋታዎች ስንመለከት በመጀመሪያ ናይጄሪያ ከታንዛኒያ ጋር ነበረ ጨዋታውን ማድረግ የቻለችው። ናይጄሪያን በጨዋታው ላይ 2-1 በሆነ ውጤት ማሸነፍ ችላለች። የናይጄሪያን የማሸነፊያ ግብ አጃይ 36ኛው ደቂቃ ላይ እንደዚሁም ደግሞ ሉክማን 52ኛው ደቂቃ ላይ ማስቆጠር ሲችሉ የታንዛኒያን ግብ 50ኛው ደቂቃ ላይ ሙምባባ ማስቆጠርም ችሏል። በዚህ ጨዋታ ላይም ናይጄሪያ የበላይነቷን ማሳየትም ችላለች። አሌክስ ኢዮቢም የጨዋታው ኮከብም ተብሎ መመረጥም ችሏል። በአጠቃላይ በጨዋታ ላይ 21 ሙከራዎችን ማድረግ ሲችል 11ዱም ኢላማቸውን የጠበቁ ሙከራ ነበሩ። በናይጄሪያ በኩል 1.62ም ኤክስፔክተድ ጎል ነው የነበራት። የታንዛኒያን ስንመለከት 11 ሙከራዎችን ብቻ ነበር ማድረግ የቻሉት። ከነዚህ ውስጥ ደግሞ 3ቱ ብቻ ነበሩ ኢላማቸውን የጠበቁ ሙከራ የነበሩትና ናይጄሪያዎች ይህንን ጨዋታ ማሸነፍም ይገባቸው ነበረ። በሌላኛው የምድቡ ጨዋታ ቱኒዚያ ከኡጋንዳ ጋር ተገናኝተው ነበረ። ቱኒዚያም 3-1 በሆነ ውጤት ማሸነፍ ችላለች። የቱኒዚያን የማሸነፊያ ግቦች ሻኪሪ 10ኛው ደቂቃ ላይ እንደዚሁም 40ኛውና 64ኛው ደቂቃ ላይ ሁለቱንም ግቦች አቹሪ ማስቆጠርም ችሏል። የኡጋንዳን ብቸኛ ግብ 92ኛው ደቂቃ ላይ ኦማዲ ነበረ ማስቆጠር የቻለው። በዚህ ጨዋታ ላይም ቱኒዚያ ሙሉ ለሙሉ ብልጫዋን ማሳየትም ችላለች። በእርግጥ ኳስ በመያዝ ደረጃ ኡጋንዳ የተሻሉ ነበሩ። ነገር ግን ደግሞ በማጥቃት ደረጃ ቱኒዚያ በጣም የተሻለች ቡድን ሆና መመልከት ችለናል። በአጠቃላይ 15 ሙከራዎችን ሲያደርጉ ከነዚህ 15 ሙከራዎች ደግሞ 6ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። የኡጋንዳ 9 ሙከራ ብቻ ነው በጨዋታው ላይ ማድረግ የቻለችው። ከነዚህም ውስጥ እንግዲህ አንዷ ብቻ ነች ኦን ታርጌት ልትሆንላቸው የቻለችው፣ እሷም ወደ ግብነት መቀየር ችላለች። ውጤቱንም ተከትሎ ቱኒዚያ በ3 ነጥብና በ2 የጎል ክፍያ ምድቡን መምራት ሲጀምር ናይጄሪያ በ3 ነጥብና በ1 የጎል ክፍያ ሁለተኛ ደረጃ ላይ፣ እንደዚሁም ታንዛኒያ በ1 የጎል ዕዳ ሶስተኛ፣ ኡጋንዳ በ2 የጎል ዕዳ አራተኛ ደረጃ ላይ መቀመጥ ችለዋል። በግሩፕ ዲ በተደረጉ ጨዋታዎች ዲሞክራቲክ ኮንጎ ቤኒንን 1-0 በሆነ ውጤት ማሸነፍ ችላለች። የዲሞክራቲክ ኮንጎን ብቸኛ ግብም ቦንጉንዳ በ16ኛው ደቂቃ ላይ ማስቆጠርም ችሏል። በጨዋታው ላይ እንግዲህ ተመጣጣኝ የሚባል ፉክክርን መመልከት ችለናል። በእርግጥ ኳስ በመያዝ ደረጃ ቤኒን የተሻሉ ነው የነበሩ 64% ፖዚሽን መያዝ ችሎ ነበረ። በሙከራ ደረጃ ግን ዲሞክራቲክ ኮንጎ 11 ሙከራዎችን አድርገው 3ቱ ኢላማቸውን የጠበቁ ሙከራ ሲሆኑላቸው፣ ቤኒን በበኩላቸው 12 ሙከራ አድርገው 2ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። በሌላኛው ጨዋታ ሴኔጋል ቦትስዋናን 3-0 በሆነ ውጤት ማሸነፍ ችላለች። የሴኔጋልን ማሸነፊያ ግቦች ሁለቱን በ40ኛውና በ58ኛው ደቂቃ ላይ ጃክሰን ማስቆጠር ሲችል ቀሪዋን 90ኛው ደቂቃ ላይ ኒዲያ ነበረ ማስቆጠር የቻለው። በጨዋታው ላይም የሴኔጋል ተጫዋች ሆኖ ጃክሰን የጨዋታው ኮከብም ተብሎ መመረጥ ችሏል። በጨዋታው ላይም ሴኔጋል ሙሉ ለሙሉ በሚባል መልኩ የጨዋታ ብልጫ ማሳየት ችላ ነበረ። 65% ፖዚሽን ይዛ ነበረ። 3.66 ኤክስፔክተድ ጎልም ማስመዝገብም ችሏል። በአጠቃላይ 28 ሙከራዎችን ማድረግ ሲችሉ 17ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። በዚህም የአፍሪካ ዋንጫ ምን ያህል ሀያል ቡድን እንደሆኑ ሴኔጋሎች እያሳዩ ይመስለኛል። ውጤቱንም ተከትሎ የግሩፕ ዲን በ3 ነጥብና በ3 የጎል ክፍያ ሴኔጋሎች መምራት ጀምረዋል። ዲሞክራቲክ ኮንጎ በ3 ነጥብና በ1 የጎል ክፍያ ሁለተኛ ደረጃ ላይ ሲቀመጡ፣ ቤኒን በ1 የጎል ክፍያ እንደዚሁም ደግሞ ቦትስዋና በ3 የጎል ክፍያ በ0 ነጥብ ሶስተኛና አራተኛ ደረጃ ላይ መቀመጥ ችሏል። ምናልባትም እንግዲህ ሴኔጋል በዚህ ድንቅነቷ የምትቀጥል ከሆነ የዘንድሮንም የ2025 የአፍሪካ ዋንጫ ታነሳለች ተብሎ ይጠበቃል። ዛሬም እንግዲህ 4 የሚደርሱ የአፍሪካ ዋንጫ ጨዋታዎች መደረጋቸውን ይቀጥላሉ። በግሩፕ ኤ ቡርኪና ፋሶ ከኢኳቶሪያል ጊኒ ከቀኑ 9 ሰዓት ተኩል ላይ፣ አልጄሪያ ከሱዳን አመሻሽ 12 ሰዓት ላይ ሲገናኙ፣ በግሩፕ ኤፍ አይቨሪ ኮስት ከሞዛምቢክ ምሽት 2 ሰዓት ተኩል ላይ፣ እንደዚሁም ካሜሮን ከጋቦን ምሽት 5 ሰዓት ላይ የሚገናኙ ይሆናል። በአጠቃላይ በትናንትና ዕለት የተደረጉና ዛሬ የሚደረጉ የአፍሪካ ዋንጫ ጨዋታዎች እነዚህን ይመስላሉ። ከነዚህ ጨዋታዎች
መካከል የትኛውን ጨዋታ ተመለከታችሁ? እንደዚህ ውስጥ በአጠቃላይ ከእሁድ ጀምሮ ከተደረጉ ጨዋታዎች ውስጥ የትኛውን ተመለከታችሁ? የትኛውስ አሪፍ ጨዋታ ነበረ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ትናንትና ምሽት ላይ የተደረገውን የካራባኦ ካፕ ጨዋታን ይሆናል። ምሽት 5 ሰዓት ላይ በጀመረው የካራባኦ ካፕ የሩብ ፍጻሜ ጨዋታ አርሰናል ከክሪስታል ፓላስ ጋር በኤሚሬትስ ስቴዲየም መገናኘት ችሎ ነበረ። በሙሉ 90 ደቂቃ አርሰናል ከክሪስታል ፓላስ ጋር አንዳቻ በሆነ ውጤት ነበረ ማጠናቀቅ የቻለው። የአርሰናልን ግብ የክሪስታል ፓላስ ተጫዋች ሆነው ሎክሬስ 80ኛው ደቂቃ ላይ ማስቆጠር ሲችል ራሱ ላይ እንደዚሁም የክሪስታል ፓላስን ግብ 95ኛው ደቂቃ ላይ ማርክ ጉጌ ነበረ ማሳረፍ የቻሉት። እናም በሙሉ 90 ደቂቃ ወደ ቀጣይ ዙር የሚያልፈው ቡድን ባለማወቃቸው ምክንያት የመለያ ምት ተሰጥቷቸው ነበረ። አርሰናሎችም የተሰጣቸውን 8 የመለያ ምቶች እንዳለ ማስቆጠር ሲችሉ በክሪስታል ፓላስ በኩል ግን ሎክረስ በመሳቱ ምክንያት አርሰናሎች ወደ ግማሽ ፍጻሜም ሊያልፉም ችሏል። በግማሽ ፍጻሜም ከቼልሲ ጋር የሚገናኙ ይሆናል። ጃንዋሪ 13ና 16 ወይም ደግሞ በእኛ የቀን አቆጣጠር ጥር 5ና 6 በሚደረግ ግማሽ ፍጻሜ ጨዋታ ላይ ከቼልሲ ጋር የሚገናኙ ይሆናል። ማንቸስተር ሲቲ ከኒውካስል ጋር ተገናኝቶ ከዛ በኋላ ለፍጻሜ የሚያልፈው ቡድን የሚታወቅ ይሆናል። ጨዋታውን ግን እንዳጠቃላይ ከተመለከተ አርሰናሎች ለመለያ ምት ድረስ ራሱ መድረስ አልነበረባቸው። ምክንያቱም በተደጋጋሚ ነበረ ክሪስታል ፓላሶችን ሲያጠቁ የተመለከት ነው። በአጠቃላይ በጨዋታው ላይ አርሰናሎች 25 ሙከራዎችን ማድረግ ችለው ነበረ። ከነዚህ ሙከራዎች ውስጥ ደግሞ 7ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። በተለይ ደግሞ ገብርኤል ጄሱስ በጣም ጥሩ እድሎችን አግኝቷል። እነዛንም በጥሩ ሁኔታ ሞክሮ ነበረ። ነገር ግን የክሪስታል ፓላስ በረኛው እነዛን ኳሶች ሊያደንበት ችሏል። በተለይ 24ኛው ደቂቃ ላይ ድንቅ የምትባል ቴስታ ነበረ የመታው። ያችንም ግን በረኛው ላይ ያደንበት ችሏል። ከዛ በኋላም 75ኛው ደቂቃ ላይም ጥሩ የሚባል ቻንስ አግኝቶ ነበረ። 78ኛው ደቂቃ ላይም ጥሩ የሚባል ሙከራ ማድረግ ችሎ ነበረ። ከሱ በተጨማሪም 21ኛው ደቂቃ ላይ ማዱዌኬ፣ 92ኛው ደቂቃ አካባቢ ደግሞ ቲምበርም ራሱ ጥሩ የሚባል እድልን አግኝቶ ነበረ። ነገር ግን በትናንትናው ምሽት ጨዋታ ላይ እንግዲህ በጣም ምርጥ የሚባል ብቃቱን ያስመለከተን የክሪስታል ፓላስ በረኛ የሆነው ዋልት ቤኒቴዝ እነዚህን ኳሶች እንዳለ ሊያድናቸው ችሏል። እንደሚታወቀው የክሪስታል ፓላስ ቁጥር 1 በረኛ ሄንደርሰን ነው። ነገር ግን በትናንትና በተደረገው የካራባኦ ካፕ ጨዋታ ላይ ቤኒቴዝ ነበረ በቋሚነት የጀመረውና ምን አይነት ድንቅ በረኛ እንዳላቸውም በትናንትና ጨዋታ ላይ የተመለከተን ይመስለኛል። አርሰናሎችም ግን በጣም በተደጋጋሚ ሲያጠቁ ነበርና እድለኛም ጭምር አልነበሩ። ምክንያቱም ከነዚህ ሁላ ሙከራ ቢያንስ አንድ ግብ ሊቆጠር ይገባው ነበረ። ነገር ግን በትናንትና ጨዋታ ላይም ልክ እንደ ወልቭስ ጨዋታ ራሳቸው ምንም አይነት ጎል ሳያስቆጥሩ አሸንፎ መውጣት ይችላል። በእርግጥ በትናንትናው ጨዋታ ላይ በመለያ ምት ነው የተለዩት። ነገር ግን በሙሉ 90 ደቂቃ ላይ ጎል ማስቆጠር እየተገባቸው ሳያስቆጥሩ መውጣት ችሏል። ኤክስፔክትድ ጎሉን ስንመለከት ራሱ 2.73 ኤክስፔክትድ ጎል ነበራቸው አርሰናል። የክሪስታል ፓላስን ስንመለከተው 0.91 ብቻ ነው የነበረው። እናም አርሰናሎች ቢያንስ ከሁለት ጎል በላይ ማስቆጠር ነበረባቸው በትናንትና ጨዋታ ላይ። ነገር ግን ምስጋና ይግባው ለቤኒቴዝ እና ብዙ ጎል ሳይቆጠርባቸው አንዳቻ በሆነ ውጤት አጠናቀው ወደ ፍጹም ቅጣት ምት ወይም የመለያ ምትም እንዲሄዱ ማድረግም ችሎ ነበረ። የመጀመሪያውና የሁለተኛውን አጋማሽ ስንመለከት መጀመሪያው አጋማሽ ላይ አርሰናል ሙሉ ለሙሉ በሚባል መልኩ የጨዋታ ብልጫን ማሳየት ችሎ ነበረ። በአጠቃላይ 79% ፖዚሽን መያዝ ችሎ ነበር። 12 ሙከራዎችንም አድርጎ ነበረ። 4ቱም ኢላማቸውን የጠበቁ ሙከራን የነበሩ፣ 3 ደግሞ ቢግ ቻንስ የሚባሉ እድሎችንም መፍጠር ችሎ ነበረ። ሁለተኛው አጋማሽ ላይ ግን 13 ሙከራ ነው ማድረግ የቻሉት። እንደዚሁም ደግሞ 3ቱ ብቻ ናቸው ኦን ታርጌት መሆን የቻሉት። ከዛ በተጨማሪም 58% ፖዚሽን ብቻ ነው የያዙትና ከመጀመሪያው አጋማሽ ክሪስታል ፓላሶችም ሁለተኛው አጋማሽ ላይ የተሻለ ቡድን ሆኖ መቅረብ ችሏል። የመጀመሪያው አጋማሽ ላይ 2 ሙከራዎችን ነው ማድረግ የቻሉት። ምንም አይነት ግን ኦን ታርጌት ሙከራ አይደለም የነበረው። በሁለተኛው አጋማሽ ላይ ግን 6 ሙከራ ማድረግ ችሏል። አንድም ኢላማቸውን የጠበቀ ሙከራ ማድረግ የቻሉበትም ሁኔታ መፈጠር ችሏል። በእርግጥ የክሪስታል ፓላስን ስንመለከት የድካም ስሜትም ነበረባቸው በትናንትናው ጨዋታ ላይ። ምክንያቱም ከዚህ በፊት ከለመዱት ወይም ደግሞ ከሚጫወቱት የጨዋታ ብዛት አንጻር ስንመለከተው በዚህ ሲዝን በጣም ብዙ ጨዋታዎችን እየተጫወቱ ነው የሚገኙት። በየ3 ቀኑ የተለያዩ ጨዋታዎችን እየተጫወቱ ነው። ለምሳሌ ባለፈው ሳምንት ነበር ይህ ጨዋታ ሊደረግ ታስበው የነበረው ማክሰኞ ወይም ሮብ። ነገር ግን በኮንፈረንስ ሊግ ምክንያት ይህ ጨዋታ ወደ ዛሬው ሊመጣ ችሏልና በየ3 ቀኑ ነው እየተጫወቱ የሚገኙት። ያ ደግሞ ድካም ውስጥ እንዲገቡ አድርጓቸዋል። በተለይ የስኳዳቸውን ዴፕስ ስንመለከተው ከአርሰናል አንጻር ስንመለከተው በጣም ጠባብ የሆነ ስኳድ ነው ያላቸውና አንድን ተጫዋች በተደጋጋሚ ስትጠቀመው ደግሞ ለድካምም ለጉዳትም የተጋለጠ ነው የሚሆነውና ያንን ድካምም በእነዚህ ጨዋታዎች ላይ እየተመለከትን ይመስለኛል። አርሰናልን ስንመለከተው ግን ቅዳሜ ዕለት ከኤቨርተን ጋር በፕሪሚየር ሊጉ ጨዋታ ነበረውና በዛ ጨዋታ ላይ በቋሚ 11 ውስጥ ከጀመሩ ተጫዋቾች በዚህ ጨዋታ ላይ በቋሚነት መጀመር የቻሉት 3ቱ ብቻ ናቸው። ካላፊዮሪ፣
ቲምበርና ሳሊባ ብቻ ናቸው። ሌሎቹ እንዳለ በባለፈው ጨዋታ ላይ በቋሚነት ያልጀመሩ ናቸው የነበሩትና 8ቱ ተጫዋቾች በአዲስ ኢነርጂ ነው ወደዚህ ጨዋታ መግባት የቻሉትና ከክሪስታል ፓላስ አንጻር ስንመለከተው በአዲስ ጉልበት ነው ይህንን ጨዋታ መጀመር የቻሉትና ያ ደግሞ ለአርሰናል ጥሩ እንቅስቃሴ ለማድረጋቸው በጣም ትልቅ አስተዋጽኦ አለው ብዬ አስባለሁና በዚህ አርሰናሎች ተጠቅመዋል። ጥሩ ስኳድ በመያዛቸው እንደዚሁም ደግሞ ጠለቅ ያለ ስኳድ ይዘው በመምጣታቸው እንግዲህ አርሰናሎች የጠቀማቸው ይመስለኛል። ይህንን ነገር እንግዲህ ከዚህ በፊትም በተደጋጋሚ ስናነሳው ነበረ። አርሰናል ከየትኛውም የፕሪሚየር ሊግ ክለብ አንጻር ስንመለከተው የተሻለ ስኳድ አለው፣ የተሻለ የቡድን ስብስብ አለው ስንል ነበርና በዚህ ጨዋታ ላይም የተመለከተን ይመስለኛል። እናም በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በተደጋጋሚም የክሪስታል ፓላስ ግብ ላይም ሲደርሱ መመልከት ችለናል። ጎል ማስቆጠር የሚችሉባቸውንም አጋጣሚዎችም ተመልክተዋል። ይህ ጨዋታ እንግዲህ ከጨዋታው በፊትም እንደነገርኳችሁ ለአርሰናል በጣም አስፈላጊ የሚባሉ ምክንያቱም ይህ ስብስብ ዋንጫ ማንሳት መቻል አለበት። እንደሚታወቀው ሚኬል አርቴታ ወደ አርሰናል ከመጣ በኋላ ማንሳት የቻሉት የኤፍኤ ካፕና የኮሚኒቲ ሺልድ ጨዋታ ብቻ ነው። እሱም ቆየት ተብሏል። ከ5 ዓመት በፊት ነው ያንንም ዋንጫ ማንሳት የቻሉትና ይህንን የቡድን ግንባታ በሚሰራበት ሰዓት ምንም አይነት ዋንጫ ማንሳት አልቻለም። አንዳንድ ጊዜ ደግሞ ቡድኖች ትንሽም ይሁን ትልቅ ዋንጫ ማንሳት አለባቸው። ከዛ በኋላ ነው እንግዲህ አይነ ጥላቸው ይገፈፋል። ከዛም የተለያዩ ዋንጫዎችን ማንሳት ይችላሉ። አሁን ለምሳሌ ሞሪኖን ከተመለከትን በመጀመሪያ የቼልሲ ቆይተው የመጀመሪያ ዋንጫው ቼልሲ ልክ እንደያዘ ካራቦ ካፕ ነበረ። ከዛ በኋላ ፕሪሚየር ሊጉን ደጋግሞ ማንሳት ይችላል። ሌሎቹንም ዋንጫ በድጋሚ ማንሳት የቻለበት ሁኔታ መፈጠር ችሏልና አርሰናሎች ካራቦ ካፕ የሚሆን ምንም ይሁን በዚህ የቡድን ስብስብ አንድ ዋንጫ የግድ ማንሳት መቻል አለባቸው። ካልሆነ ግን አሁንም ደርሶ ይህንን ዋንጫ ማንሳት የማይችሉ ከሆነ ግን ምናልባትም በነሱ በሳይኮሎጂ ደረጃ ስንመለከተው፣ በራስ መተማመን ደረጃ ስንመለከተው ምናልባትም በጣም ሊጎዳባቸው ይችላል ብዬ አስባለሁና ከጨዋታው በኋላም እንግዲህ በተጫዋቾቹ ዘንድ የነበረውን ደስታ አገላለጽ እንደዚሁም ጎሏን ሲያስቆጥሩ ራሱ የነበራቸውን የደስታ አገላለጽ ስንመለከት ምን ያህል ዋንጫ ማንሳት እንደሚፈልጉ እንግዲህ በደንብ የተመለከትን ይመስለኛልና ይሄ ዋንጫ ትንሽ ነው ትልቅ ነው ሳይሉ የግድ ለማንሳት ከፍተኛ ጥረት ማድረግ ያለባቸው ይመስለኛል። ያንንም ነገር እንግዲህ በተጫዋቾቹ ዘንድ እየተመለከተን ነው የምንገኘው። አሰልጣኝ አርቴታ ራሱ ይህንን ነገር የሚፈልገው ይመስለኛል። ምክንያቱም ወደ አርሰናል ከመጣ በኋላ በጣም ብዙ ብሮችን እያወጣ ነው የሚገኘው። ነገር ግን እንዳወጣው ብር ደግሞ ዋንጫዎችን ማንሳት አልቻለም። በእርግጥ እንደ ስኳድ እየተሻሻሉ እየመጡ ነው የሚገኙት። የተሻለ ነገርን ካለፈው ሲዝን ከዛ በፊትም ከነበረው ሲዝን እየተመለከትን እንገኛለን። ነገር ግን ደግሞ መጨረሻው የአንድ ቡድን ግቡ መሆን ያለበት ዋንጫ ማንሳት ነው። ካላነሳ ምንም ጥሩ ቡድን ቢሰራ ምንም የሚያምር የሚያዝናና ቡድን ቢሰራም ምንም አይነት ዋጋ የለውም። እንዲሁም ባለፈው ክረምት አንድ ሲነሳ የነበረ ነገር አለ። እሱ ምንድነው? አሰልጣኝ አርነ ስሎት ወደ ሊቨርፑል መጥተው ገና በመጀመሪያው ዓመታቸው ዋንጫ ማንሳት ችሏል። ነገር ግን አርሰናሎች ይኸው 5 ዓመት 6 ዓመት ትረስት ዘ ፕሮሰስ እያሉ እስካሁን ድረስ ዋንጫ አላነሱም። ስለዚህ አርቴታም ከስራው መሰናበት አለበት የሚሉ ነገሮች እንግዲህ በስፋት ስንሰማ ነበረ። እንዲሁም አንዳንድ የአርሰናል ደጋፊዎች ራሱ መሰናበት አለበት የሚሉ ነበሩ። አንዳንዶቹ በእርግጥ አሁንም ልናምነው ይገባል የሚል አስተያየትን ሲሰጡ ነበረና ምናልባት በዚህ ሲዝን ምንም አይነት ዋንጫ ማያነሳ ከሆነ ግን አብዛኞቹ የአርሰናል ደጋፊዎች መውጣት አለበት ሊሉ ይችላሉና በመጀመሪያ ደረጃ ለቡድኑ ሲባል ዋንጫ ማንሳት መቻል አለባቸው። እንደዚሁም ደግሞ ለአርሰናል ለቲሙ ራሱ ዋንጫ ካነሳ ትንሽ ቆየት ብሏል። 5 ዓመት 6 ዓመት አልፎታል። የትኛውንም ዋንጫ ካነሳ ፕሪሚየር ሊጉን ካነሳ ደግሞ ወደ 2004 ላይ ይመስለኛል ለመጨረሻ ጊዜ ዋንጫውን ማንሳት ይቻላል። ይህም ማለት እንግዲህ ከ21 ዓመት በፊት ነው የነበረውና ይህም ረዘም ያለ ጊዜ ሆኖበታል። ስለዚህ ዋንጫ ማንሳት መቻል አለበት። እንደዚሁም ደግሞ አርቴታ ራሱ ለራሱ ሲል ራሱ ዋንጫ ማንሳት ያለበት ይመስለኛል። እንደዚሁም ደጋፊዎቹ ራሱ ሁል ጊዜ ሁለተኛ መውጣት የሰለቻቸውም ይመስለኛልና በዚህ ሲዝን የግድ ዋንጫ ማንሳት ያለባቸው ይመስለኛል። እናም ቀድሞ ሊያነሱት የሚችሉት ዋንጫ ቢኖር ደግሞ የካራባ ካፕ ነው። ስለዚህ በካራባ ካፕ ላይ ራሱ ያላቸውን ነገር ሰጥተው እንዳለ ይህንን ዋንጫ ለማንሳት መጣር ያለባቸው ይመስለኛል። በእርግጥ ቀጣይ ቼልሲን ነው የሚያገኙት የሚሆነውና ያም ከባድ ጨዋታ ነው የሚሆነው። እሱን ካለፉ በኋላ ራሱ ወይ ኒውካስል ዩናይትድ ነው ወይ ደግሞ ማንቸስተር ሲቲ ነው የሚያገኙት። እንደዛም ቢሆንም ግን ይህንን ዋንጫ ለማንሳት ያላቸውን ነገር እንዳለ መስጠት ያለባቸው ይመስለኛል። በዚህ ሲዝን ቢያንስ ካራቦ ካፕና ሌላው አንድ ዋንጫ ጨምረው መጨረስ ያለባቸው ይመስለኛል። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ዘንድሮስ አርሰናል ዋንጫ የሚያሳካ ይመስላችኋል? የሚያሳካ ከመሰላችሁት የትኛውን ዋንጫ የሚያሳካ ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።